የናቲ እና የብሩክ ጓደኝነት። ናቲ እና ብሩክ በጣም የቅርብ ጓደኛሞች ነበሩ። ሁሌም አብረው ይጫወታሉ፣ አብረው ይማራሉ፣ አብረውም ወደ ቤት ይመለሳሉ። ከትምህርት ቤት እንደተመለሱ መክሰስ ከበሉ በኋላ ቶሎ ብለው ወደ ውጪ ይወጣሉ። በጣም የሚወዱት ጨዋታ ኳስ መጫወት ነው። አንድ ቀን እንደተለመደው ኳስ ሲጫወቱ ሄኖክ የሚባል ልጅ ከሩቅ ሆኖ ይመለከታቸው ነበር። የናቲ እና የብሩክን ጓደኝነት በጣም ይቀና ነበር። ሄኖክም ወደ ናቲ ቀረብ ብሎ ብሩክ እኮ እንደማይወድህ ነገረኝ አለው። ናቲም ይህን ሲሰማ በጣም አዘነ። እንዴት ብሩክ እንደዚህ ይላል ብሎ አሰበ። ልቡ በጣም ተሰብሯል። ናቲ ግን አንድ ነገር ወሰነ። ከብሩክ ጋር ሄጄ ራሴ ላናግረው ይገባል አለ። የጓደኛውን ቤት ለማግኘት ተጣደፈ። ናቲ የብሩክን ቤት በር አንኳኳ። ብሩክም በሩን ከፈተለት። ናቲም ብሩክ፣ ሄኖክ አንተ እንደማትወደኝ ነገረኝ፣ እውነት ነው ብሎ ጠየቀው። ብሩክም በጣም ተገረመ። አይደለም ናቲ፣ እንደዚህ አይነት ነገር ብዬ አላውቅም፣ አንተ ምርጥ ጓደኛዬ ነህ ብሎ በስሜት ተናገረ። ናቲም የብሩክን ንግግር ሲሰማ በጣም ደስ አለው። ሄኖክ እንደዋሸው ተረዳ። አመሰግናለሁ ብሩክ፣ እኔም በጣም እወድሃለሁ አለው። ከዛም ናቲና ብሩክ አብረው ወደ ሜዳው ተመለሱ። ጓደኛነታቸው ከመቼውም ጊዜ በላይ ጠነከረ።